በጌታ የተወደዳችሁ የእግዚአብሔር ወገኖች ሰላም ለሁላችሁ ይሁን። በወደደን በጌታችን በኢየሱስ ክርስቶስም ሰላም እላችኋለሁ። እንደ እግዚአብሔር ፈቃድ ከዛሬ ጀምረን በተከታታይ ትንቢት በዓይናችን ፊት በሚል ርዕስ የተለያዩ ንዑስ ርዕሶችን እያነሳን ለተከታታይ ቀናት የእግዚአብሔርን ቃል አብረን እንማራለን። አብራችሁ እንደምትሆኑ ተስፋ አደርጋለሁ። እግዚአብሔር ደግሞ በእነዚህ ትምህርቶች ውስጥ እንደሚባርከን ተስፋ አደርጋለሁ። ትንቢት በዓይናችን ፊት ይህንን ክፍል ስንማማር እግዚአብሔር በመንፈሱ ለልባችን እንዲናገር ቃሉን እንዲገልጽልን በጸሎት እንጀምራለን፣ እንጸልያለን። እግዚአብሔር የዘላለም አምላክ ተመስገን። ጌታ ሆይ መልካም ስለሆንክ ጥበቃ በስቶልናል። በአንተ ቸርነትም ለዚህ በቅተናል። እግዚአብሔር አምላክ ሆይ ከቃልህ በረከት ለመካፈል ዕድል አግኝተናል። የረዳህን ያኖርከን በሕይወት የጠበከን እግዚአብሔር ስምህ ይባረክ። በዚህ ሰዓት ደግሞ ጌታ ሆይ ልጆች በፊትህ አለን፣ በቃልህ በረከት እንድትገናኘን አቤቱ ጌታ ሆይ በምናጠናው በምንማማረው በዚህ ውስጥ በማለፍ ጌታ ሆይ የሚረባንን ነገር ሁሉ እንድታስተምረን፣ ለመንግስትህ የሚያዘጋጀንን ነገር ሁሉ እንድትገልጽልን ጌታ ሆይ በዓይናችን ፊት የሆኑ ስላሉ ነገሮች ሁሉ ጌታ ሆይ መረዳት እንድንችል እንድትረዳን እንጸልያለን። ጊዜውን ከዚህ ሰዓት ጀምሮ ጌታ ያስረከብን ፈቃድህ ይፈጸም በጌታ በኢየሱስ ክርስቶስ ስም አሜን። እንደ ዋና ርዕስ አድርገን የወሰድነው ትንቢት በዓይናችን ፊት የሚል ነው። እንግዲህ በዚህ ርዕስ ስር ንዑስ ርዕሶች አድርገን የምናያቸው ይኖራሉ። የዛሬው የመጀመሪያው ንዑስ ርዕሳችን ትንቢት በመጽሐፍ ቅዱስ ውስጥ የሚል ነው። እንግዲህ በመጽሐፍ ቅዱስ ውስጥ የተገለጹ ትንቢቶች፣ መጽሐፍ ቅዱሳዊ ትንቢቶችን ነው ዛሬ የምንመለከተው። መጽሐፍ ቅዱሳዊ ትንቢቶች ምንድን ነው? ይሄ ትንቢት የሚባለው ነገር ምንድን ነው? መጽሐፍ ቅዱሳዊ ትንቢቶችስ ምን ምን ያካትታሉ? የሚሉትን ነገሮች ዛሬ እንመለከታለን። እንግዲህ መጽሐፍ ቅዱሳዊ ትንቢቶች በትንሹ 3 ነገሮችን የሚዳስሱ ጉዳዮችን ይይዛሉ። እነዚህም የመጀመሪያው ባለፉ ዘመናት ስለተከናወኑ ነገሮች ነው። መጽሐፍ ቅዱሳዊ ትንቢት የተከናወኑ ነገሮችን የያዘ ነው። ብዙ የተነገሩ ነገሮች ተፈጽመው ተከናውነው ያሉበትን ነገሮች የያዘ ነው። አንደኛው ይሄ ነው። ሁለተኛው ስለ ወቅታዊ ጉዳዮች፣ አሁን የተፈጸሙ ስላሉ ነገሮች፣ በዓይናችን ፊት የተከናወኑ ስላሉ ነገሮች መጽሐፍ ቅዱሳዊ ትንቢት ይህንንም ይዟል። እንግዲህ እየተፈጸሙ ያሉ ነገር ግን በቃል ውስጥ የተነገሩ ትንቢቶችንም እንመለከታለን። ይህም የምናየው ይሆናል ማለት ነው። ሶስተኛው ወደፊት ስለሚሆኑ ነገሮች ነው። መጽሐፍ ቅዱሳዊ ትንቢት ወደፊት ስለሆኑ ነገሮችም በውስጡ አካቶ ይዟል። እነዚህ ወደፊት የሚሆኑ ትንቢቶች ምን ምን ናቸው የሚለውንም እናያለን ማለት ነው። እንግዲህ ባለፉ ዘመናት የተከናወኑ ትንቢቶች፣ አሁን እየተፈጸሙ ያሉ ትንቢቶች፣ ወደፊት ደግሞ የሚፈጸሙ ትንቢቶች፣ እነዚህን ሁሉ ያጠቃለለ ነው የመጽሐፍ ቅዱስ ትንቢት። ስለዚህ የመጽሐፍ ቅዱስ ትንቢትን ስናጠና እነዚህን ነገሮች ያካተተ እንደሆነ እናያለን ማለት ነው። እንግዲህ ስላለፉት ትንቢቶች ስናይ ምን ምን ነገሮች ተከናወኑ፣ አሁንስ ምን እየተከናወነ አለ፣ ወደፊትስ ምን ይከናወናል፣ መጽሐፍ ቅዱሳዊ ትንቢቶች እነዚህን በተመለከተ ምን ይላሉ የሚለውን ነው በዚህ ዋና ርዕስ ስር ሁላችንም የምንከታተለው የምንመለከተው ማለት ነው። በመጀመሪያ እንግዲህ ስለ ትንቢት ስናጠና መጽሐፍ ቅዱሳዊ ትንቢቶችን ማጥናት ለመሆኑ ለምን አስፈለገ የሚለው ነው የመጀመሪያው እንድናነሳው የምፈልገው። ለምን አስፈለገ? መጽሐፍ ቅዱሳዊ ትንቢቶችን ማጥናት ለምን አስፈለገ? አስፈላጊነቱን በተመለከተ ዘርዘር አድርገን ተራ በተራ እንመለከታለን ማለት ነው። የመጀመሪያው የመጽሐፍ ቅዱስ ትንቢት እግዚአብሔር ለኛ ያለውን አስደናቂ ዕቅድ ይገልጻል። በዚህ ምክንያት ነው ማጥናት የሚያስፈልገን። የእግዚአብሔር ዕቅድ ምንድን ነው ለኛ? መቼም ይህንን ማወቅ እንፈልጋለን። እግዚአብሔር ለኛ ያለው ዓላማ ምንድን ነው? ሐሳቡ ምንድን ነው? ዕቅዱ ምንድን ነው?
ይህንን የሚነግረን መጽሐፍ ቅዱሳዊ ትንቢት ነው። በመጽሐፍ ቅዱስ ውስጥ የተገለጸው የእግዚአብሔር ሐሳብ ነው። ስለ እግዚአብሔርና ለእኛ ስላለው ፍቅር ምንድነው ዓላማው? ይህንን መጽሐፍ ቅዱሳዊ ትንቢት ይነግረናል። እግዚአብሔር ማን ነው የሚለውን፣ እንደገና ደግሞ ለእኛስ ያለው ፍቅር ምን አይነት ነው? ሐሳቡ ምንድን ነው? እቅዱ ምንድን ነው? ይሄንን በመጽሐፍ ቅዱሳዊ ትንቢቶች ውስጥ እንረዳለን። ስለዚህ የመጀመሪያው ማጥናት የሚያስፈልገን ዓላማው ለዚህ ነው። እግዚአብሔር ለእኔ ሕይወት ያለው እቅድ ምንድን ነው? በእኔ ሕይወት ላይ ያለው ሐሳብ ምንድን ነው? ፍቅሩስ ለእኔ ያለው ፍቅር ምን አይነት ነው የሚለውን ነው። ለእኔ ያለው ታላቅ እቅድ ምንድን ነው? እንግዲህ እግዚአብሔር ትልቅ እቅድ ነው ያለው በሰዎች ሕይወት ውስጥ፣ በሰማይም በምድርም በሕይወታችን ውስጥ ያቀደው ነገር ትልቅ ነው። ደግሞም የሚጠብቀን ግሩም የሆነ ተስፋ አለ። ስለዚህ ይህንን እቅዱን የሰጠንንም ተስፋ መረዳት የምንችለው በደንብ መገንዘብ የምንችለው መጽሐፍ ቅዱሳዊ ትንቢቶችን ስናጠና ነው። ለዚህ ነው የሚያስፈልገው የመጀመሪያው ሐሳብ ወይም ዓላማው ይሄ ነው። የመጽሐፍ ቅዱስ ትንቢትን ማጥናት ያለብን እግዚአብሔር ለእኔ ያለው እቅድ ምንድን ነው የሚለውን ነገር ለመረዳት ነው። ሁለተኛ ብዙ በረከቶችን ስለምናገኝበት ነው። የመጽሐፍ ቅዱስ ትንቢትን በምናጠናበት ጊዜ በጣም የበዛ በረከትን እናገኛለን። ቅድም እንደተናገርኩት ስላለፈው ስናጠና፣ ስላሁኑ ስናጠና፣ ስለወደፊቱ ስናጠና በጣም ብዙ በረከቶችን እናገኝበታለን። እግዚአብሔር ለእኛ ያለውን እቅድ ስንረዳ በብዙ በረከት ውስጥ ማለፍ እንችላለን። ያንዳንዱ የመጽሐፍ ቅዱስ ክፍል በእግዚአብሔር መንፈስ መሪነት የተጻፈ ነው። ያንዳንዱ የመጽሐፍ ቅዱስ የትንቢት ቃል እግዚአብሔር በመንፈሱ አማካኝነት ያስቀምጠው የተናገረው ነው። ይሄ ደግሞ የትንቢት ቃል ለሕይወታችን ትርጉምም አለው፣ ጥቅምም አለው። ስለዚህም ነው ማጥናት የሚያስፈልገን። በጣም ብዙ ጥቅም አለው፣ ብዙ በረከት አለው። ይህንን በረከት እንድናገኝበት እናጠናዋለን። የመጽሐፍ ቅዱስ ዋናው ዓላማ ኢየሱስን አውቀን ለእኛ ያለውን እቅድ እንድንረዳና በዛ ውስጥ ያለውን በረከት እንድንቀበል ነው። ይሄ ነው የመጽሐፍ ቅዱስ ዓላማው። በመጽሐፍ ቅዱስ ውስጥ የተጻፈውም ትንቢት ዓላማው ይሄ ነው። ትንቢቱ እግዚአብሔር ለእኛ ያለውን እቅድ ተረድተን ከዚያ በኋላ በረከቱን በዛ ውስጥ ያለውን በረከት እንድንቀበል ነው። በተጨማሪም እግዚአብሔር ቃሉን ለሚያጠና በረከትን ይሰጣል። መጽሐፍ ቅዱስ ያንን ይናገራል። ራዕይ ምዕራፍ 1 ቁጥር 3 ላይ በምናነብበት ጊዜ የዚህን ትንቢት ቃል ለሚሰሙ፣ ለሚያነቡ፣ ለሚጠብቁ የተባረኩ ናቸው ይላል። ስለዚህ ብዙ በረከት አለበት። ያንን የትንቢት ቃል በመጽሐፍ ቅዱስ ውስጥ የተጻፈውን የትንቢት ቃል የሚሰሙ፣ የሚያነቡት፣ እንደገና ደግሞ የሚጠብቁት በብዙ በረከቶች ውስጥ ያልፋሉ። በዚህ ምክንያት ነው ማጥናት ያለብን። የመጽሐፍ ቅዱስ ትንቢትን ማጥናት አስፈላጊ ነው። ወይም የእግዚአብሔርን ቃል ስላለፈው፣ ስላሁኑ፣ ስለወደፊቱ የተጻፈውን ነገር ማጥናት ማንበብ አስፈላጊ የሚሆንበት ሁለተኛው ምክንያት ይሄ ነው። ሶስተኛው ማጥናት ያለብን ያለንበትን ዘመን ስለሚያሳየን ነው። ምን አይነት ዘመን ውስጥ ያለነው የሚለውን ለመረዳት ካስፈለገ መጽሐፍ ቅዱስ የምንኖርበትን ዘመን ያሳየናል። ለምሳሌ አንዱ ማሳያ ራዕይ 14 ቁጥር 6 እስከ 7 ላይ ያለው መልእክት አንዱ ማሳያ ነው፣ እንደ ማሳያ ነው። ለፍጻሜ ዘመን የተሰጠ መልእክት ነው። ይሄ መልእክት ራዕይ 14 ቁጥር 6 እስከ 7 የእግዚአብሔር ሕዝቦች ፈጣሪ ለሆነው እንዴት መስገድ እንዳለባቸው፣ እንዴት ማምለክ እንዳለባቸው የሚናገር ነው። በመጨረሻ ዘመን ደግሞ እንዴት አድርጎ ሰዎች ይህንን አምልኮ ትተው እግዚአብሔርን የማምለክን ነገር ትተው እንዴት ወደ ተለያየ ነገር እንደሚወሰዱ የሚናገር ነው። ስለዚህ ያለንበትን ዘመን መረዳት ከቻልን እንደዚህ አይነት የመጽሐፍ ቅዱስ ትንቢቶችን ማንበብ መረዳት አስፈላጊ ነው። ለዚህ ነው የምናጠናው። አብዛኛው ሰው የፍጥረትን ታሪክ ክዶ ያለበት ሁኔታ አለ። የዝግመተ ለውጥ የተከተለ ያለበት፣ ይህንን እንዳይሆን ያስጠነቀቀ የትንቢት ክፍል ይሄ ክፍል ነው። ራዕይ 14 ቁጥር 6 እስከ 7 መመለክ የሚገባው ማን እንደሆነ የሚያስረዳ፣ እኛ በዝግመተ ለውጥ እንዳልመጣን የሚያሳይ ክፍል ስለሆነ ማለት ነው። እንግዲህ ሶስተኛው የእግዚአብሔር ትንቢት፣ የመጽሐፍ ቅዱስ ትንቢት ማንበብ የሚያስፈልገን ምክንያቱ ይህን ዘመን ስለሚያሳየን መረዳት ስለምንችል ነው። አራተኛ በእግዚአብሔር ላይ ያለንን መታመን ይጨምራል። በጣም ደስ የሚለው ደግሞ ይሄ ነው። ይሄንን የትንቢት ቃል ስናጠና፣ በመጽሐፍ ቅዱስ የተጻፈውን የትንቢት ቃል ስናጠና በእግዚአብሔር ላይ ያለን መታመን እየጨመረ ይሄዳል። ለምን? የተፈጸሙትን ነገሮች ስንመለከት እግዚአብሔር እናደንቃለን።
ይሄንን ካደረገ እግዚአብሔር በእኔም ሕይወት ያደርጋል ብለን ወደ መታመን እንመጣለን። ስለዚህ መታመናችንን ይጨምርልናል። የመጽሐፍ ቅዱስ ትንቢትን ማጥናት የሚያስፈልገን በእግዚአብሔር ያለን መታመን እንዲጨምር ነው። ተነግረው የተፈጸሙ ትንቢቶችን ማየት እንችላለን። ለምሳሌ በዳንኤል ምዕራፍ 2 በዳንኤል ምዕራፍ 7 በዳንኤል ምዕራፍ 8 ላይ የተጠቀሱ የዓለም መንግስታትን የሚጠቅሱ ሂስትሪን የሚያሳዩ የመጽሐፍ ቅዱስ ክፍሎች ናቸው። እነዚህ ትንቢቶች ናቸው። እነዚህን ትንቢቶች በምንመለከትበት ጊዜ እንዴት አድርገው እንደተፈጸሙ መረዳት እንችላለን። ያንን ስንመለከት ኦኬ እግዚአብሔር በእኔም ሕይወት መስራት ይችላል፣ እግዚአብሔር ለእኔም ሕይወት ዓላማ አለው የሚለውን ነገር መገንዘብ እንችላለን። ስለዚህ በዳንኤል 2 7 8 ላይ ተራ በተራ መንግስታት እንዴት እንደተቀያየሩ በትክክል እንዴት እንደተፈጸመ ያንን ነገር ያነበብን ስንረዳ አቤት እንላለን። እግዚአብሔር እንዴት ድንቅ ነው እንላለን። ይሄንን በትክክል የተናገረውን ከፈጸመ በእኔም ሕይወት እግዚአብሔር የተናገረውን ይፈጽማል ወደሚል መታመን መምጣት እንችላለን። ስለዚህ በእግዚአብሔር ላይ ያለን መታመን ስለሚጨምር በዚህ ምክንያት ነው የትንቢትን ቃል ማጥናት የሚያስፈልገን ማለት ነው። ሌላው አምስተኛው ከፊታችን ስለሚመጣ ነገር ለመዘጋጀት ነው። እንግዲህ ምንድነው ከፊቴ እየመጣ ያለው? በዓለም ታሪክ ውስጥ ምንድነው ከፊታችን እየመጣ ያለው? ያንን መረዳት ካስፈለገ መጽሐፍ ቅዱሳዊ ትንቢቶችን ማጥናት ያስፈልጋል። አንዱ ጥቅሙ ይሄ ነው። ትንቢት ከፊታችን ስለሚመጣው ነገር እንድንዘጋጅ ያደርገናል። ብዙ የሚመጡ ነገሮች እንዳሉ የተጠቀሱ በመጽሐፍ ቅዱስ ውስጥ እንዳሉ እንመለከታለን። ለዚያ መዘጋጀት የምንችለው ትንቢትን በምናጠናበት ጊዜ። ለዚህ ነው ማጥናት የሚያስፈልገን፣ ለመዘጋጀት እንድንችል ማለት ነው። መጽሐፍ ቅዱስ የምንኖረው በመጨረሻው ዘመን እንደሆነና ሊፈጸሙ የቀሩ ጥቂት ትንቢቶች ብቻ መሆናቸውን በግልጽ ያሳያል። ብዙዎቹ ተፈጽመዋል፣ ደግሞ ይፈጸሙ ያሉ በቅርብ የሆኑ ያሉ ነገሮችን ሊሆኑ ያሉ ነገሮችን መጽሐፍ ቅዱስ ይናገራል። ስለዚህ ከፊታችን የሚመጣው ምንድነው ማወቅ ካስፈለገ እንዴትስ እዘጋጃለሁ ለሚመጣው ነገር? ለዚህ የሚያግዘን መጽሐፍ ቅዱሳዊ ትንቢቶችን ማጥናታችን ነው ማለት ነው። እነዚህን ትንቢቶች ስናጠና ደስ የሚለው ነገር እግዚአብሔር በአስቸጋሪ ሁኔታዎች ውስጥ እንኳን እንደሚመራን በመተማመን ራሳችንን መስጠት እንችላለን። በመተማመን ለዚህ ነገር ራሳችንን ማዘጋጀት እንችላለን። እግዚአብሔር በአስቸጋሪ ሁኔታ ውስጥ እንኳን ሊመራን ይችላል ብለን ወደ መታመን እንመጣለን። ከዚያ በኋላ እንዘጋጃለን። በፊታችን ይሄ ነገር ይመጣል፣ ትክክል ነው። ስለዚህ በዚህ ውስጥ ደግሞ እግዚአብሔር ያሳልፈኛል፣ እኔም ደግሞ መዘጋጀት አለብኝ ብለን እንድንዘጋጅ በዚያ ውስጥ ማለፍ እንድንችል የሚያስችለንን ነገር እናገኝበታለን። ነገር ግን በጣም መረዳት የሚገባን ነገር ምንድን ነው? ይሄ ፍርሃት እንዲፈጥርብን አይደለም የተሰጠው። ማለት የትንቢትን ቃል ስናጠና፣ የመጽሐፍ ቅዱስ ትንቢቶችን ስናጠና እንድንጨነቅ አይደለም፣ ፈርተን ወይኔ ብለን እንድንጮህ አይደለም፣ እንድንጨናነቅ አይደለም። ይሄ ታስቦ አይደለም። እግዚአብሔር ሲሰጥ ሰዎችን ለማስጨነቅ አይደለም። ነገር ግን ለመዘጋጀት እንድንችል ነው። የሚመጣ ነገር አለ፣ ለዛ እንድንዘጋጅ ነው። አንዳንድ ጊዜ ሰዎች የሚያዩትን ሲያዩ፣ የሚያነቡትን ሲያነቡ ይጨነቃሉ። እንደውም አንዳንዶች በዚህ ጊዜማ እኔ መኖር አልችልም ብለው ራሳቸውን እስከሚጠራጠሩ ድረስ ይደርሳሉ። አይደለም፣ እንድንጨነቅ አይደለም፣ በዚህ ሁኔታ እንድንፈራ አይደለም። ነገር ግን እንድንዘጋጅ ነው። ይመጣል፣ ይሄ ነገር ይመጣል፣ ያንን አውቀን እንድንዘጋጅ ነው። በኢየሱስ የሚታመኑ ሁሉ እግዚአብሔር እንደሚረዳቸው እርግጠኞች መሆን ይችላሉ። እነዚህን የትንቢት ቃላት፣ የመጽሐፍ ቅዱስ ትንቢት ቃላት በምናነብበት ጊዜ በደንብ መረዳት የምንችለው እግዚአብሔር እንደሚረዳ ነው። ለምን? እግዚአብሔር ያለፉ የተፈጸሙ ትንቢቶች ውስጥ እንዴት አድርጎ እንደረዳቸው ማየት ስለምንችል፣ አሁን እየተፈጸሙ ባሉት ውስጥ እንዴት አድርጎ የረዳን እንዳለ ማየት ስለምንችል፣ ስለዚህ ከፊታችን ለሚመጣው ደግሞ ስንዘጋጅ እግዚአብሔር እንዴት አድርጎ ሊረዳን እንደሚችል መገንዘብ እንችላለን ማለት ነው። ስለዚህ በዚህ ምክንያት መታመን እንችላለን። የመጽሐፍ ቅዱስ ትንቢትን ስናጠና መዘጋጀት እንችላለን። ለሚመጣው ነገር መዘጋጀት እንችላለን። እንግዲህ ብዙ ሊመጣ ያለ ነገር አለ። መጽሐፍ ቅዱስ የሚናገረው ይሄ መጽሐፍ ቅዱስ ትንቢት የሚያስቀምጥልን ሊመጣ ያለ ነገር አለ። ግን ሊመጣ ባለው ነገር ውስጥ እንዴት መዘጋጀትና ማለፍ እንደምንችል መረዳት እንችላለን ማለት ነው። ከሁሉ በላይ ደግሞ
የትንቢቶች ሁሉ መደምደሚያ ወደ ሆነው ወደ ኢየሱስ ክርስቶስ ዳግም ምጽአት እንድናይ ደግሞ ያደርገናል ማለት ነው። ለዛ እንድንዘጋጅ ያደርገናል። ይሄ የመደምደሚያው ነው፣ የክርስቶስ ኢየሱስ ዳግም ምጽአት። ከፊታችን የምንጠብቀው ትልቁ ተስፋችን ይሄ ነው። አዎ ከዚያ በፊት የሚሆኑ ልንዘጋጅባቸው የሚገቡ ብዙ ነገሮች አሉ፣ መጽሐፍ ቅዱስ ይነግረናል። መደምደሚያው ግን የሚመራን ግን ወደ ክርስቶስ ኢየሱስ ዳግም ምጽአት ነው። ስለዚህ እሱንም እንድንጠባበቅ ተዘጋጅተን መቆየት እንድንችል ያግዘናል። ለዚህ ነው ስድስተኛው የሰውን ስህተቶች ለማሳወቅ ከዚያም ደግሞ ውጤቱ ይሄ ነው ብሎ ለማስጠንቀቅም ይረዳል። የመጽሐፍ ቅዱስ ትንቢቶችን ስናጠና ምንድነው ስህተቴ? እንዴትስ ነው ከዚህ ስህተት ነፃ መሆን የምችለው? ውጤቱስ ምንድነው? የዚህ ስህተት ውጤት ምንድነው የሚለውን እንድንረዳ ያደርገናል። ምክንያቱም የመጽሐፍ ቅዱስ ትንቢቶች ስህተትን ያሳውቃሉ፣ የሰዎችን ችግር ያሳያሉ። ከዚያ በኋላ ደግሞ ይሄ ችግር ውጤቱ ይሄ ነው ብለው ይናገራሉ። ስለዚህ ችግሩንና ውጤቱን ስንረዳ መዘጋጀት እንችላለን ማለት ነው። ራሳችንን ማየት እንችላለን ማለት ነው። አብዛኞቹ ትንቢቶች ብዙ ጊዜ በሁኔታዎች ላይ የተመሰረቱ ነበሩ። ለምሳሌ ስለ ነነዌ የተናገረውን ትንቢት ስንመለከት በሰዎች መመለስና አለመመለስ ላይ ውጤቱ የተመሰረተ። ስለዚህ ይሄ የመጽሐፍ ቅዱስ ትንቢት ስለ ነነዌ ትጠፋለች ብሎ ይናገራል። ግን ሰዎች መጥፋቷን አውቀው ከተመለሱ ግን እድል ደግሞ እንዳለ እንደዚያው ይናገራል። ስለዚህ መጽሐፍ ቅዱስም እንደሚነግረን የነነዌ ሰዎች ጥፋቱ እንዳለ ተነገራቸው። ከዚያ በኋላ ግን ንስሐ መግባት እንደቻሉ። ስለዚህ የመጽሐፍ ቅዱስ ትንቢቶች ዓላማቸው ጠባይን ማረም፣ ሰዎችን ከሚጠብቃቸው ውጤት ማዳን ነው። የመጽሐፍ ቅዱስ ትንቢቶች ዓላማቸው ይሄ ነው። ሰዎች የሚጠብቃቸው ውጤት አለ። ስለዚህ ከዛ ውጤት ነፃ መሆን አለባቸው። ለዚህ ነው የመጽሐፍ ቅዱስ ትንቢት ስህተቶቻችንን እንድናውቅ ያደርገናል፣ ስለ ውጤቱም ደግሞ እንድናውቅ ያደርገናል። ከዚያ በኋላ እንድንጠነቀቅም ያደርገናል። የመጽሐፍ ቅዱስ ትንቢት ዓላማው ይሄ ነው። እንደ ነነዌ ሰዎች የመጣላቸው ይሄ የመጽሐፍ ቅዱስ ትንቢት በሁኔታ ላይ ተመሰረተ ነበር። ነነዌ ትጠፋለች። ሰዎች ግን እንዳትጠፋ መመለስ ይችላሉ። ስለዚህ መመለስ ንስሐ መግባት ስለሚችሉ ተመለሱ፣ ንስሐ ገቡ። ከዚያ በኋላ ታሪክ እንደተቀየረ እናያለን። እንግዲህ እግዚአብሔር ምን ያደርጋል? ችግሩን ይጠቁማል፣ ከዛ ውጤቱንም ያብራራል። ከዚያም ሰዎች ስለ ሕይወታቸው ምርጫ እንዲያደርጉ ዕድል ይሰጣቸዋል። ይሄ ነው ችግሩ፣ ደግሞም ውጤቱ ይሄ ነው። እናንተ ደግሞ ማድረግ የምትችሉት ነገር መምረጥ ነው። እግዚአብሔር ወደዚህ ምርጫ ሰዎችን ይመራል ማለት ነው። በዚህ የትንቢት ቃል አማካኝነት፣ በመጽሐፍ ቅዱስ ትንቢት አማካኝነት ሰዎች ችግራቸውን ይገነዘባሉ። ሰዎች ውጤቱን ይረዳሉ። ውጤቱን ከተረዱ በኋላ ደግሞ ይመርጣሉ። ኖ መመለስ አለብኝ ካሉ መመለስን ይመርጣሉ። አይ አልመለስም ካሉ ደግሞ ያንንም ይመርጣሉ። ስለዚህ በምርጫቸው በራሳቸው ምርጫ ውጤታቸውን ያውቃሉ ማለት ነው። ሰባተኛው እግዚአብሔር በዓለም ውስጥ የሚሆነውን ነገር እየተቆጣጠረ እንደሆነ እንድንረዳ ያደርገናል። ግሩም ነገር ነው። ይሄ በጣም ግሩም የሆነ ነገር ነው። የመጽሐፍ ቅዱስ ትንቢቶችን በምናጠናበት ጊዜ እግዚአብሔር በዓለም ውስጥ የሚሆነውን ነገር እየተቆጣጠረ እንደሆነ እንረዳለን። ዮሐንስ 14:29 ላይ ከሆነ በኋላ ታምኑ ዘንድ አሁን አስቀድሞ ሳይሆን ነገርኳችሁ አለ ጌታ ኢየሱስ ሲናገር። ገና ሳይሆን በፊት አሁን የነገርኳችሁ ሲሆን እንድታምኑ ነው። የሚሆን ነገር አለ። ደግሞ የሚሆነው ነገር ሲሆን አለ የእግዚአብሔር ቃል ሲናገር እግዚአብሔር በዛ ሁሉ ውስጥ ተቆጣጣሪ ነው። በጣም ደስ የሚለው ይሄ ነው። እግዚአብሔር ሁኔታዎችን ይቆጣጠራል። በዓለም ውስጥ የምናልፍባቸው ነገሮች ይቆጣጠራል። በሆነ ጊዜ እኔ ሁሉን የምቆጣጠር መሆኔ እንድታውቁ ነው። አድራጊው ፈጻሚው እኔ ነኝ በእነዚህ ሁኔታዎች ውስጥ። ይህንን እንድታውቁ ነው። ይሄ የመጽሐፍ ቅዱስ ትንቢት እግዚአብሔር ሁሉን ነገር እየተቆጣጠረ እንዳለ እንድናውቅ ያግዘናል። ለዚህ ነው የመጽሐፍ ቅዱስ ትንቢት መጠናት ያለበት። ሰባተኛው ዓላማ ይሄ ነው። እግዚአብሔር ሁሉን የሚቆጣጠር አምላክ እንደሆነ እንድናውቅ ስለሚያረዳ። እንግዲህ እንዴት እናጥና? ዋናው ጥያቄ ደግሞ ይሄ ነው። የመጽሐፍ ቅዱስ ትንቢቶች እንዴት ነው ማጥናት የምንችለው? በምን መንገድ እናጥና?
የመጽሐፍ ቅዱስ ትንቢትን ማጥናት የእግዚአብሔርን ቃል ማጥናት በጣም አስፈላጊ እንደሆነ ተገንዝበናል። ከዚህም በላይ ብዙ ማውራት እንችላለን። ግን እንዴት እናጥና? እንዴት ማጥናት እንዳለብን የተወሰኑ ነጥቦችን እንመለከታለን። የመጽሐፍ ቅዱስ ትንቢቶችን መረዳት ውስብስብ አይደለም። አንዳንድ ጊዜ እንደዛ ይመስለናል። በጣም የተወሳሰበ ይመስለናል። የመጽሐፍ ቅዱስ ትንቢት በቃ ከኛ አእምሮ በላይ እንደሆነ እናስባለን። የሚገባ ነገር እንዳልሆነ እናስባለን። የተወሳሰበ ነው ብለን እናስባለን። ግን አይደለም፣ የተወሳሰበ አይደለም። በጸሎት መንፈስ እንደገና ደግሞ የተወሰኑ የመጽሐፍ ቅዱስ ጥናት መርሆችን ይዘን ካነበብነው ካጠናነው የመጽሐፍ ቅዱስ ትንቢት የሚያደናግር አይደለም፣ ውስብስብም አይደለም። በደንብ ልንረዳው የምንችለው ነገር ነው ማለት ነው። ስለዚህ መጽሐፍ ቅዱስ ምን ይላል? ራዕይ 1:3 ላይ ማድረግ ስለምንችል እንዲህ ብሎ ይናገራል። ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁ ብፁዓን ናቸው። እንግዲህ ይሄ የትንቢት ቃል መነበብ ይችላል። ይሄ የትንቢት ቃል መሰማት ይችላል። ይሄ የትንቢት ቃል መጠበቅ ይችላል። ይሄን የሚያደርጉ የተባረኩ ናቸው፣ ብፁዓን ናቸው አለ። ስለሚሆን ነው ማለት ነው። ስለሚቻል ነው ማለት ነው። ውስብስብ አይደለም ማለት ነው። ግራ የሚያጋባ አይደለም ማለት ነው። መረዳት የምንችለው ነገር ነው። ስለዚህ እንደዛ አድርገን ማሰብ የለብንም። እኔ የሕዝቅኤልን መጽሐፍ አንብቤ መረዳት አልችልም፣ እኔ የራእይን መጽሐፍ ማንበቤ መረዳት አልችልም ብለን ልናስብ እንችላለን። አይደለም። ውስብስብ የሆኑ ነገሮች የሉበትም። እግዚአብሔር በቃሉ ውስጥ አንዱን ሳንረዳው በሌላኛው መንገድ ከሌላኛው ክፍል እንድንረዳው አድርጎ ያስቀምጠው ስለሆነ መረዳት እንችላለን። ውስብስብ አይሆንብንም እና ይሄን በአእምሯችን ይዘን ነው ወደ ጥናቱ መግባት ያለብን። የመጽሐፍ ቅዱስ ትንቢትን ስናጠና እንግዲህ የሚከተሉትን ነገሮች ላንሳ፣ የሚረዱን ነገሮች ናቸው። የሚከተሉትን ላንሳ። ስናጠና የመጽሐፍ ቅዱስ ትንቢትን ስናጠና ለጥበብና ለመንፈስ ቅዱስ ምሪት መጸለይ አንደኛው ይሄ ነው። ሁል ጊዜ በእግዚአብሔር ፊት ወደ ቃሉ ስንመጣ የመጽሐፍ ቅዱስ ትንቢትን ለማጥናት ስንዘጋጅ መጸለይ፣ የእግዚአብሔር መንፈስ ምሪትን መጠየቅ። ያን ጊዜ የእግዚአብሔር መንፈስ ይመራናል። ምክንያቱም ቃሉም ይናገራልና መንፈስ ቅዱስ ወደ እውነት ሁሉ ይመራችኋል። ስለዚህ እዚህ ውስጥ ያለውን እውነት የመጽሐፍ ቅዱስ ትንቢት ውስጥ የተገለጸውን ነገር እግዚአብሔር ያበራዋል፣ እንድንረዳው ያደርገናል፣ ወደ እውነቱ ሁሉ ደግሞ ይመራናል፣ በመንፈስ ቅዱስ አማካኝነት ማለት ነው። ስለዚህ መጸለይ በመንፈስ ቅዱስ ምሪት ጥናቱን መከታተል እንድንችል ያደርገናል። በመጽሐፍ ቅዱስ ውስጥ የምናነባቸውን ነገሮችም እንድንረዳ ያስችለናል። መረዳት የምንችለው በመንፈስ ቅዱስ አማካኝነት ነው። ለምን? የተጻፈው በመንፈስ ቅዱስ አመራር ስለሆነ ነው። ለጥበብ ስንጸልይ የሚያበረታቱ ክፍሎች አሉ። እግዚአብሔር እንደሚያግዘን ያዕቆብ እንደዚህ ይላል። ያዕቆብ 1:5 ላይ ከእናንተ ግን ማንም ጥበብ ቢጎርለው ሳይነቅፍ በልግስና ለሁሉ በልግስና የሚሰጠውን እግዚአብሔርን ይለምን እርሱም ይሰጠዋል። ስታነቡ የመጽሐፍ ቅዱስ ትንቢትን በምታነቡበት ጊዜ ጥበብ ካስፈልጋችሁ እግዚአብሔርን ለምኑ ይላል። እግዚአብሔር ደግሞ ይሰጣል። ይሄ ተስፋ አለን። ጥበብ ይሰጣችኋል። በዚህ ተስፋ ነው መጽሐፍ ቅዱሳችንን የመጽሐፍ ቅዱስ ትንቢቶችን የምናጠናው በዚህ ተስፋ አማካኝነት ነው ማለት ነው። ስለዚህ የመጀመሪያው መጸለይ ነው። ሁለተኛው ሁልጊዜ ስናነብ ክርስቶስን ማዕከል አድርገን ማንበብ ነው። በአንዳንድ ጊዜ በዳንኤል፣ በሕዝቅኤል፣ በራእይ የመሳሰሉት ማለት ነው። እነዚህን በምናነብበት ጊዜ በአውሬዎቹም በመለከቶቹም በመቅሰፍቶቹም እንገረምና ከዚያ ክርስቶስ ማዕከሉ መሆኑን እንዘነጋለን። ይህን ማድረግ ቀላል ነው፣ ለብዙዎችም ቀላል ነው። ይሄ ኢየሱስ ይዘነጋል። ሴንተሩ ኢየሱስ እንደሆነ ማዕከሉ ኢየሱስ እንደሆነ ይዘነጋል። ኢየሱስ ቅዱሳት መጽሐፍት ሁሉ ስለ እርሱ እንደሚመሰክሩ ግን ተናግሯል። ዮሐንስ 5:39 ስለ እኔ የሚናገሩ ናቸው ብሏል። ስለዚህ ሁሉም ስለ ኢየሱስ የሚናገር ነው። የመጽሐፍ ቅዱስ ትንቢት ስለ ኢየሱስ የሚናገር ነው። የራእይ መጽሐፍ እንኳን ሰዎች ብዙ ጊዜ የሚፈሩት እንኳን የኢየሱስ ክርስቶስ መግለጫ ራእይ እንደሆነ መጽሐፍ ቅዱስ ይናገራል። ምዕራፍ 1:1 በምናነብበት ጊዜ ማለት ነው። ኢየሱስ ክርስቶስ የሰጠውም እንደሆነ ይናገራል። ስለዚህ ኢየሱስ ክርስቶስን የሚገልጽ ነው። የራእይ መጽሐፍም ኢየሱስ ክርስቶስን የሚገልጽ ነው። እንዲያውም በራእይ መጽሐፍ ውስጥ ብቻ በግ የሚለው ቃል ኢየሱስን ለማመልከት ማለት ነው 27 ጊዜ ጥቅም ላይ ውሏል። ስለዚህ በራእይ ውስጥ ሴንተር ሊሆን የሚችለው ኢየሱስ ክርስቶስ ነው ማለት ነው። የታረደው በግ
ተደጋግሞ የተነገረ። ለምሳሌ ራእይ 5 ቁጥር 12 ላይ የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል። በዙፋኑ መካከል ያለው በግ እረኛቸው ይሆናልና ወደ ሕይወትም ውሃ ምንጭ ይመራቸዋል ይላል። 14 ላይ እነዚህ በጉን ይወጋሉ፣ ክርስቶስን በጉም ድል ያደርጋቸዋል፣ እርሱ የጌቶች ጌታና የነገስታት ንጉስ ነውና። እንግዲህ እነዚህ በራእይ ውስጥ የተጠቀሱ ስለ ኢየሱስ የሚናገሩ ናቸው። ሴንተሩ ኢየሱስ ነው ማለት ነው። ስለዚህ የመጽሐፍ ቅዱስ ትንቢትን ስናጠና ማሰብ ያለብን፣ ማዕከል አድርገን ማጥናት ያለብን ኢየሱስ ክርስቶስን ነው። ሶስተኛው የትንቢቱን አይነት መለየት ነው። የመጽሐፍ ቅዱስ ትንቢቶችን ስናጠና መረዳት የሚገባን ሁለት አይነት የመጽሐፍ ቅዱስ ትንቢት አለ። አንደኛው አጠቃላይ የምንለው ነው፣ ጄነራል የምንለው ማለት ነው። አጠቃላይ የሚባል የመጽሐፍ ቅዱስ ትንቢት አለ። እንደገና ደግሞ የፍጻሜ ዘመን እስካቶሎጂካል የሚባል የፍጻሜ ዘመን ትንቢቶች አሉ። እነዚህ ሁለት አይነት ትንቢቶች በመጽሐፍ ቅዱስ ውስጥ ተጠቅሰው እናገኛለን። በሰፊው ያሉት እነዚህ ናቸው። እንግዲህ አጠቃላይ ትንቢቶችን ስንመለከት እንደ ኢሳይያስ፣ ኤርምያስ፣ አሞጽ የመሳሰሉ ነቢያት፣ በሌሎችም ስፍራ ያሉ በዜና ነገሥቱ የተነገሩ እነዚህ ሁሉ ትንቢቶች አጠቃላይ ትንቢቶች ተብለው የሚነገሩ ናቸው። እነዚህ ትንቢቶች በቅድመ ሁኔታ ላይ የተመሰረቱ ነበሩ። ሲነገሩ ሁልጊዜ ቅድመ ሁኔታ አላቸው። ይህን ብታደርጉ ይሄ ይሆናል፣ ይህን ካላደረጋችሁ ይሄ ይሆናል የሚል ቅድመ ሁኔታ፣ በተለይ ለፍርድ ማስጠንቀቂያ የተሰጡ ናቸው። እነዚህ እስራኤል ንስሐ እንዲገባ ብዙ ጊዜ ጥሪ የቀረበበት፣ ለሕዝቡ ንስሐ ወደ መግባት ጥሪ የቀረበባቸው የመጽሐፍ ቅዱስ ትንቢቶች ናቸው። ሕዝቡ መንገዳቸውን ከቀየሩ የፍርድ አደጋ ሊዘገይ እንደሚችል የተነገሩ ናቸው። እንደ ነነዌ፣ ቅድም እንደተናገርኩት እንደ ነነዌ ጥፋት አይነት ማለት ነው። የፍጻሜ ዘመን ትንቢቶች ግን በዳንኤል፣ በራእይ፣ በሕዝቅኤልም ሌሎችም የተጠቀሱ አይነት ትንቢቶች ምንም አይነት ቅድመ ሁኔታ የሌላቸው ናቸው። እነዚህ ትንቢቶች የእግዚአብሔርን ሁሉን አቀፍ ሉዓላዊነት የሚገልጹ ናቸው። ስለዚህ ምንም አይነት ቅድመ ሁኔታ የላቸውም። መፈጸም ያለባቸው የሚፈጸሙ ሆነው የተነገሩ ናቸው። በሰዎች ምርጫ ላይ አይደገፉም። እነዚህ ሊቀየሩም አይችሉም፣ የማይቀየሩ ናቸው። በእርግጥም የሚፈጸሙ የመጽሐፍ ቅዱስ ትንቢቶች ናቸው። እነዚህ የፍጻሜ ዘመን የመጽሐፍ ቅዱስ ትንቢቶች የምናላቸው ናቸው። ለምሳሌ የዓለም መንግስታት መነሳትና መውደቅ የግድ የሚሆኑ ነበሩ። ይሄ ይነሳል፣ ከዛ በኋላ ይወድቃል፣ ይሄኛው ይነሳል፣ ይወድቃል፣ የሚፈጸሙ ነበሩ። ስለዚህ በማንም በሰው ምርጫ ላይ ወይም ደግሞ በሰው ሁኔታ ላይ የተወሰኑ አልነበሩም። የሚፈጸሙ የግድ የሚፈጸሙ ነበሩ። ራእያዊ የተነገሩ ትንቢቶች አሉ። እነዚህ ክላሲካል ከምንላቸው መካከል ባህሪያቶቹ ናቸው ማለት ነው። አራተኛው ጋር ስናጠና የመጽሐፍ ቅዱስ ትንቢትን ስናጠና ማስታወሻን በመያዝ ቢሆን መልካም ይሆናል። ምክንያቱም እንደነዚህ ያሉ ዘርዘር ያሉ ነገሮች ልንመዘግባቸው ይገባል። እነዚህን የመጽሐፍ ቅዱስ ትንቢቶች ስናጠና ምንድነው የሚናገረው የሚለውን እየመዘገብን እያነበብን እያጠናን ማስታወሻ እያያዝን ሲሆን የበለጠ ድጋሚ ተመልሰን ማስታወሻችንን እያየን የምንባረክበት ያጠናነውን፣ በዚህ ውስጥ ደግሞ ተደጋጋሚ ቃላት፣ ሐረጎች ምናምን ስላሉ እነሱንም እየለየን ማየት እንችላለን። ሲምቦልስ የሚባሉ ምልክቶችም ደግሞ አሉ። እነሱንም እየለየን እዚህ ጋር ካልተረዳን እዚህ ጋር እንዴት አድርጌ ልረዳው እችላለሁ የሚለውን እያገናዘብን መሄድ እንድንችል ያግዘናል። ያልተረዳናቸው ቃላት ሊኖሩ ይችላሉ፣ ያሉንን ጥያቄዎች ሊሆን ይችላል። እነዚህን ሁሉ እየመዘገብን ማጥናት እንድንችል ያግዘናልና ማስታወሻ መያዙ መልካም ነው ማለት ነው። ከዚያ ቀጥሎ ያልተረዳነውን ነገር በመዝገበ ቃላት ሊሆን ይችላል፣ የተለያዩ ኮሜንተሪዎች ሊሆኑ ይችላሉ። እነዚህ እያገዙን በማጥናት ትንቢታዊ የመጽሐፍ ቅዱስ ትንቢት ቃላትን እየተረዳን
መሄድ እንችላለን። ጥቅሱን በደንብ መገንዘብ እንችላለን። ያኔ የተሟላ ምስል ሊኖረን ይችላል ማለት ነው። አምስተኛው ለአውዱ ትኩረት መስጠት ነው። አውድ የምንለው ነገር አለ። የቅርብ አውድ ይባላል። እንደገና ደግሞ የሰፊ አውድ የሚባል አለ። እነሱን አውዱ ምንድን ነው የሚለው ይሄ ታሪክ ተከትሎት ያለው ምንድን ነው? ይሄ ትንቢት ተከትሎ ያለው ነገር ምንድን ነው? ይህንን የጻፈው እግዚአብሔር የሰጠው ጸሐፊ የፈለገውን ሐሳብ ምንድን ነው? እሱ የፈለገው ሊናገረው ያለው ምንድን ነው? ይህንን ለመረዳት አውዱን መከተልና ማወቅ በጣም ቁልፍ ነገር ይሆናል ማለት ነው። መጽሐፍ ቅዱሳዊ ቋንቋው፣ ታሪካዊ አመጣጡ፣ ባህላዊ አውዶቹ የመሳሰሉት እነዚህን አውድ የምንላቸው ናቸው። እነዚህን የተረዳን ከመጣን ይሄ የመጽሐፍ ቅዱስ ትንቢት ምን ለማለት ነው የፈለገው የሚለውን መረዳት እንችላለን ማለት ነው። ሌላው ተስፋ አለመቁረጥ ነው። እንግዲህ ተስፋ አለመቁረጥ የመጽሐፍ ቅዱስ ትንቢቶችን ስናጠና መረዳት ፈታኝ ሊሆን ይችላል። እየከበደን ነው ብለን ልናስብ እንችል ይሆናል። ግን አይደለም። ተስፋ መቁረጥ የለብንም። የምናነበው ሙሉ በሙሉ ለመረዳት ብንቸገር እንኳን ተስፋ መቁረጥ የለብንም። ነገር ግን ጥናቱን እንደ ሂደት መቁጠር ነው። ሂደት ፕሮሰስ አድርገን እንቁጠረው። ስለዚህ ያልተረዳሁትን በሂደት እረዳዋለሁ ብለን ጥናታችንን መቀጠል ነው እንጂ ተስፋ ቆርጠን ማቋረጥ የለብንም። የመጽሐፍ ቅዱስ ትንቢቶችን በምናጠናበት ጊዜ ያለ ተስፋ መቁረጥ መሆን አለበት። ከቀላሉ እንጀምር። ከዛ ለምሳሌ ማቴዎስ 24 ላይ ጥሩ አማራጭ ነው። ማቴዎስ 24ን በምናነብበት ጊዜ ስለ ክርስቶስ ዳግም ምጽአት ወደፊት ስለሚሆነው የተነገረ የመጽሐፍ ቅዱስ ትንቢት ነው። ይህንም በምናጠናበት ጊዜ የሆኑ ያሉ ነገሮችን መረዳት እንችላለን፣ ገና ሊመጣ ያለውንም ነገር። ስለዚህ እንደዚህ አይነት ቀለል ካሉ ጀምረን የተረዳ ነው ከሄድን ወደ ሌሎቹ ስንሄድ ያገናዘብናቸው ያስተያየናቸው መረዳት እንችላለንና በዚህ መልክ እናጥና። እንግዲህ ስለ ትንቢት ስናስብ መጨረሻ ማነሻ ይሄንን ነው። ሳንነካ ማናልፈው ማስጠንቀቂያ አለ። መጽሐፍ ቅዱስ ሐሰተኛ ነቢያት ስለሚነሱ ተጠንቀቁ ብሏል። ስለ ትንቢት ስናስብ መርሳት የሌለብን አንዱ ነገር ይሄ ነው። ሐሰተኛ ነቢያት ስለሚነሱ ተጠንቀቁ። ይህንን የመጽሐፍ ቅዱስ ትንቢት በትክክለኛው መንገድ የማያቀርቡ ሊነሱ ስለሚነሱ ተጠንቀቁ አለ። ስለዚህ እነዚህን በምን እናውቃቸዋለን? መጨረሻ ላይ 4 ነጥቦች ይህን በተመለከተ አንስቼ አጠቃላለሁ። አንደኛ ትክክለኛ ነቢያትን ለይተን ማወቅ የምንችለው የተናገሩት ሲፈጸም ነው። ይሄ አንዱ ነጥብ ነው። ከአራቱ ነጥቦች አንዱ ነጥብ ነው። ዘዳግም 18 21 እና 22 በልብ እግዚአብሔር ያልተናገረውን ቃል እናውቅ ዘንድ እንዴት ይቻለናል ብትል ነቢዩ በእግዚአብሔር ስም በተናገረ ጊዜ የተናገረው ነገር ባይመጣም ያ ነገር እግዚአብሔር ያልተናገረው ነው። ነቢዩ በድፍረት ተናግሮታል። እርሱን አትፍረው። እዚህ ጋር በጣም ማወቅ የሚገባን ነገር ምንድን ነው? በድፍረት የሚናገሩ አሉ ማለት ነው። እግዚአብሔር ያልተናገረው ሆኖ መጽሐፍ ቅዱስ ነው የሚለው ያ ነገር እግዚአብሔር ያልተናገረው ነው አለ። ደግሞ ነቢዩ በድፍረት ተናግሮታል። ስለዚህ ነቢይ ነኝ ብሎ የሚለው ሰው በድፍረት የሚናገረው ነገር ሊኖር ይችላል። መጽሐፍ ቅዱስ እንደዚህ አይነት ነገር አለ ይላል። እግዚአብሔር ያልተናገረው ግን ነቢዩ በድፍረት ዝም ብሎ የተናገረው። ስለዚህ አለ መጽሐፍ ቅዱስ ሲናገር አንተ በተናገረው ጊዜ ከተፈጸመ ነው እንጂ ካልተፈጸመ አትፍረው። ስለዚህ መፈጸም አለበት። የሚነገር ነገር እግዚአብሔር የሚናገረው ነገር ይፈጸማልና መፈጸም አለበት። ሁለተኛ ከእግዚአብሔር ቃል ጋር መስማማት አለበት። ነቢያት የሚናገሩት ትንቢት የሚስማማ መሆን አለበት። ነቢያት ነን ብለው የሚናገሩ ማለት ነው። መጽሐፍ ቅዱስ እንደዚህ ይላል፣ ወደ ሕግና ወደ ምስክር ሂዱ፣ እንዲህ ያለውን ቃል ባይናገሩ ንጋት አይበራላቸውም። በሌላ ትርጉም እንዲህ አይነት ወደ እግዚአብሔር ቃል ሂዱ ካላሉ እንዲህ አይነቱ ብርሃን የላቸውም ይላል። በሌላ ትርጉም ብርሃን የላቸውም፣ እነሱ ጋር ብርሃን የለም። ስለዚህ ማለት ያለባቸው ወደ እግዚአብሔር ቃል ሂዱ። ሰዎችን ወደ እግዚአብሔር ቃል የሚመሩ መሆን አለባቸው። በጥቃቅን ነጥቦች ላይ ሕጋዊ የልዩነት አመለካከት ሊኖር አይችልም ማለት አይደለም። ይህን ስንናገር ጥቃቅን ልዩነቶች ሊኖሩ ይችሉ ይሆናል። ዋና የመጽሐፍ ቅዱስ መሰረታዊ እምነቶች ግን አጥብቀው መያዝ አለባቸው፣ መስተማርም አለባቸው። ስለዚህ ከእግዚአብሔር ቃል ጋር
የሚጣጣም ነገር መሆን አለበት ማለት ነው። ለምሳሌ ማቴዎስ 7:21-23 እንደዚህ ይላል፣ በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታዊ ጌታዊ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። ቀጥሎ ግን እንደዚህ ይላል፣ በዚያ ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንትን አላወጣንምን? በስምህ ብዙ ታምራትን አላደረግንምን? ይሉኛል። የዚያን ጊዜ ከቶ አላወቅኳችሁም። በጣም የሚገርመው አላውቃችሁም አይደለም የሚለው መጽሐፍ ቅዱስ፣ በኃላፊ ቃል ነው የሚጠቀመው። አላወቅኳችሁም እናንተ አመፀኞች ከኔ ራቁ ብሎ ይመሰክርባቸዋል። አላወቅኳችሁም። ኦኬ፣ በትንቢት አልተናገርንምን? አጋንንትን አላወጣምን? ኖ እሱንም ስታደርጉ አላወቅኳችሁም ነበር። ስለዚህ ያለ እግዚአብሔር እውቅና ሊደረግ የሚችል ነገር አለ። እግዚአብሔር ሳያውቅ ሊደረጉ የሚችሉ ነገሮች አሉ። ለዚህ ነው መጠንቀቅ ያለብን። ስለ ነቢያት ስናወራ በዚህ ነገር ላይ መጠንቀቅ አለብን። ሳይታወቁ ምናልባት ትንቢት የሚናገሩ የፈውስ ስራዎችን ሊያደርጉ የሚችሉ ታምራትን ሊያደርጉ የሚችሉ ስላሉ፣ ግን መጽሐፍ ቅዱስ ሲናገር አላወቅኳችሁም፣ ያኔም ስታደርጉት አላወቅኳችሁም ነበር ነው የሚለው። ሶስተኛው የክርስቶስን አምላክ ሰብአዊነት የሚቀበል መሆን አለበት። ክርስቶስ አምላክ ነው፣ ሰብአዊ ነው ወይም ሂውማኒቲም አለው ብሎ የሚቀበል መሆን አለበት። ይህን ካልተቀበለ ትክክለኛ አይደለም ማለት ነው። አንደኛ ዮሐንስ 4:1-3 የሚነግረን ይህንን ነው። ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኛ ነቢያት ወደ ዓለም ወጥተዋልና። የእግዚአብሔርን መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህም የክርስቶስ ተቃዋሚ ነው። እንግዲህ ይሄንን የማይቀበል የክርስቶስን አምላክነት የክርስቶስን ሰብአዊነት የማይቀበል ከሆነ እሱ ተቃዋሚ ነው። ለዩ፣ መርምሩ፣ ፈትኑ ይላል። እንግዲህ አንደኛው መፈተኛችን ይሄ ነው ማለት ነው። እነዚህ ሰዎች የክርስቶስን አምላክነትና ሰብአዊነት የሚቀበሉ ሊሆኑ ይገባል ማለት ነው። የመጨረሻው አራተኛው ተግባሩ ከእግዚአብሔር ቃል የሚስማማ መሆን አለበት። እንደዚህ አይነት በነቢያት ነን ብለው የሚመጡ ሰዎች ካሉ አራተኛው መንፈትንበት የሚናገሩት ነገርና የሚኖሩት ህይወት የሚስማማ መሆን አለበት። እንደዚህ ይላል መጽሐፍ ቅዱስ ማቴዎስ 7:15-20 በፍሬያቸው ታውቋቸዋላችሁ። ስለዚህ ፍሬያቸው ከሚናገሩት ከእግዚአብሔር ቃል ጋር የተመሳሰለ ነው ወይ? ህይወታቸው፣ አካሄዳቸው ይስማማል ወይ? የነብዩ ህይወት ምን ይመስላል? እውነተኛ ነቢያት የክርስቶስን ባህሪ የሚያንጸባርቁ መሆን አለባቸው። ሐሰተኞቹ ግን ብዙ ጊዜ ትዕቢትን፣ ተንኮልን የሚያሳዩ በተለይ ደግሞ በዋነኝነት ለገንዘብ ጥቅም የሚሰብኩ ሊሆኑ ይችላሉ። ስለዚህ ነው መጽሐፍ ቅዱስ ፈትኑ፣ መርምሩ፣ ለዩ ያለው በዚህ ምክንያት ነው። ስለሚኖሩ ስለሚከሰቱ በዚህ ምክንያት ነው። እንዲያውም መጽሐፍ ቅዱስ እንደዚህ ይላል ሚክያስ 3:5 እግዚአብሔር ይላል ህዝቤን ስለሚያስቱ ነቢያት፣ ኦኬ ራሳቸውን ነቢያት አድርገው ኮንሲደር አድርገው ግን ህዝቡን ስለሚያስቱት እግዚአብሔር ሲናገር ምን አለ? እንዲህ ይላል በጥርሳቸው ሲነክሱ በሰላም ይሰብካሉ፣ በአፋቸው ግን አንዳች በማይሰጥ ሰው ላይ ሰልፍን ያስቡበታል። ምን ማለት ነው? ሰዎች በጥርስ ሲያስነክሷቸው ጥሩ ጥሩ ነገር ይነግሯቸዋል። ሰዎች በጥርስ ካላስነከሷቸው ግን ሰልፍ ነው የሚነግሯቸው፣ ችግር ነው የሚያወሩላቸው። ይሄ ማለት ምንድን ነው? ጉዳዩ ያለው ከመንከስና ካለመንከስ ጋር፣ ከመቀበልና ካለመቀበል ጋር ነው። መጽሐፍ ቅዱስ ይህንን ነው የሚናገር። ህዝቡን የሚያስቱ ነቢያት የሚያደርጉት ይህንን ነው። በጥርሳቸው ይነክሳሉ፣ ያኔ በሰላም ይሰብካሉ፣ ካልሆነ ግን ሰልፍ ነው የሚሰብኩት። እንግዲህ ይሄ አንዱ መለያችን ነው። ነቢያት ከእግዚአብሔር ናቸው አይደሉም የሚለውን ለመለየት የምንለይበት መንገድ አንዱ ይሄ ነው። እንግዲህ አራቱንም ጠቅለል አድርገን
እንደ መፈተኛ አድርገን ማስቀመጥ አለብን ማለት ነው። ስንፈትን በዚህ መንገድ መፈተን አለብን ነው ወይስ አይደለም የሚለውን ለማወቅ በዚህ መንገድ መፈተን ይገባናል። እንግዲህ በእነዚህም ፈትንና በአንዱ ከወደቀብን አንቀበል። እንግዲህ ነቢያትን በተመለከተ ይህንን ነው የምናየው። ጠቅላላ እግዚአብሔር ዛሬ ያስተማረን ነገር እንግዲህ የመጽሐፍ ቅዱስ ትንቢትን በተመለከተ እንዴት ነው ማጥናት ያለብን? የመጽሐፍ ቅዱስ ትንቢት ስንል ምንድነው? የመሳሰሉትን ነገሮች አይተናል። ከዚያ ደግሞ ሁልጊዜ በዚህ የመጽሐፍ ቅዱስ ትንቢትን ስናነሳ ሳንነካ ማናልፈው ነገር ትክክለኛ ነቢያትን እንዴት ለይተን እናውቃለን የሚለውን ነው። እሱንም ተመልክተናል። እንግዲህ ጌታ ቢፈቅድ በነገው ዕለት ስለ ጸናው የትንቢት ቃል እንማራለን። የጸናው የትንቢት ቃል የእግዚአብሔር ሕያው ቃል ነው። ጌታ ቢፈቅድ በነገው ዕለት ስለሱ እንማራለን። እግዚአብሔር በዚህ ውስጥ በነገረን መሰረት እንግዲህ የመጽሐፍ ቅዱስን ትንቢቶች የምንመረምር የምናጠና በነዛ በረከቶችን የምናገኝ በነዛ የምንዘጋጅ ለዳግም ምጽአቱ የምንዘጋጅ እንድንሆን ነው እግዚአብሔር ያስተማረን። ስለዚህ ይህንን ማድረግ እንድንችል መዘጋጀት እንድንችል ጌታ ሁላችንን ይባርከን፣ ሁላችንም ይርዳን ማለት ወዳለው። እግዚአብሔር አብዝቶ ይባርካችሁ። በጸሎት እንደመድማለን። የዚህን ክፍለ ጊዜያችንን እንጸልይ። አቤቱ ክብር የሚገባ የዘላለም አምላክ እግዚአብሔር ለነበረን ጊዜ ተባረክ። ክብር ሁሉ ላንተ ይሁን። ጌታ ሆይ ስለ መጽሐፍ ቅዱስ ትንቢቶች አስተምረህናል። ጥቅማቸው ምን እንደሆነ በማንበብ እናገኘውን ጥቅም ምን እንደሆነ ነግረህናል። እንዴትስ ደግሞ ጌታ ሆይ ማጥናት እንደምንችልም አሳይተህናል። ጥንቃቄንም በተመለከተ ነግረህናል። ጌታ ሆይ ላስተማርከን ለሰጠህን በረከት ሁሉ ተባረክ። እንድንኖርበት ደግሞ እንድናጠና እንድንወደው ግራ እንዳንጋባ ጌታ ሆይ ወደ ቃልህ የሚያዘነብል መንፈስ እንድሰጠን፣ ልብ እንድሰጠን፣ አእምሮ እንድሰጠን ጌታ ሆይ እዚያ ውስጥ ያለ በጣም ብዙ መልካም ነገር እንዳለ ተምረናልና ጌታ ሆይ ወደዛ ሁልጊዜ የምንሄድ ልጆች እንድታረገን እንጸልያለን። ደግሞ እንደ ቸርነትህ በቀጣይ ፕሮግራም ደግሞ በሰላም እንድንገናኝ አብቃን። በኢየሱስ ክርስቶስ ስም አሜን። በፍጻሜው ዘመን ያለ መልእክተኛ መከሩ ብዙ ነው፣ እባክህ አትተኛ። ጌታ አንተን መርጦሃል እንድትሆን ቋሚ፣ ባለህበት ዘመን አደራ ተሸካሚ። የክርስቶስ ወንጌል ላንተ የደረሰው ዋጋ ተከፍሎ ነው፣ በቀላል አትየው። በፍጻሜው ዘመን ያለ መልእክተኛ መከሩ ብዙ ነው፣ እባክህ አትተኛ። ጌታ አንተን መርጦሃል እንድትሆን ቋሚ፣ ባለህበት ዘመን አደራ ተሸካሚ። የክርስቶስ ወንጌል ላንተ የደረሰው ዋጋ ተከፍሎ ነው፣ በቀላል አትየው። በኃጢአቱ ሲወድቅ እያየኸው ምን አገባኝ ብለህ ለምን ነው የምታልፈው?
ኃላፊነት አለህ ለእርሱ ለመናገር ባይመለስ እንኳን ይሁን የእሳት ክምር። በፍጻሜው ዘመን ያለ መልእክተኛ መከሩ ብዙ ነው እባክህ አትተኛ። ጌታ አንተን መርጦሃል እንድትሆን ቋሚ ባለህበት ዘመን አደራ ተሸካሚ። የክርስቶስ ወንጌል ላንተ የደረሰው ዋጋ ተከፍሎ ነው በቀላል አትየው። የአመፀኛ ሰው በቅዱሱ ስፍራ ጌታ ነኝ እያለ ቀን ከሌት ሲያጓራ የወንጌልን ጉዳይ በእኔ ይቅር ብለህ ጭራሽ አትታይም በሸለቆ ገብተህ። በፍጻሜው ዘመን ያለ መልእክተኛ መከሩ ብዙ ነው እባክህ አትተኛ። ጌታ አንተን መርጦሃል እንድትሆን ቋሚ ባለህበት ዘመን አደራ ተሸካሚ። የክርስቶስ ወንጌል ላንተ የደረሰው ዋጋ ተከፍሎ ነው በቀላል አትየው። ስብከቱ የፋሽን መዝሙር ዘመናዊ የማስመሰል እንጂ አይደለም ሰማያዊ። እግዚአብሔርን አያውቅም የቃል ሙላት የለው መድረክን ማሟሟቅ ቃሉ እንደ ሙዚቃ ነው። በፍጻሜው ዘመን ያለ መልእክተኛ መከሩ ብዙ ነው እባክህ አትተኛ። ጌታ አንተን መርጦሃል እንድትሆን ቋሚ ባለህበት ዘመን አደራ ተሸካሚ። የክርስቶስ ወንጌል ላንተ የደረሰው ዋጋ ተከፍሎ ነው በቀላል አትየው። ለተጋባው የእውነት ብርሃን ላጣው የእግዚአብሔር እጅ ነህ ጌታንና ታደገው። መጸለይ ስትችል አልገባኝም አትበል በርከክ በልና ምሪትን ተቀበል። በፍጻሜው ዘመን ያለ መልእክተኛ መከሩ ብዙ ነው እባክህ አትተኛ። ጌታ አንተን መርጦሃል እንድትሆን ቋሚ ባለህበት ዘመን አደራ ተሸካሚ። የክርስቶስ ወንጌል ላንተ የደረሰው ዋጋ ተከፍሎ ነው በቀላል አትየው።